የኑኑ መታገት ሁሉንም ቤተሰቡን ረብሾታል። ይብን ያሳገተቻት እንኳን ዋናዋ ሳይቀር ተረብሻለች። ቤት ውስጥ ሰላም የለም። እሷ ብቻዋን ይብን ባልየው እንኳን ማን እንዳገታት በማያውቀው መንገድ ሲያፈላልግ ከሱ ጋር እያመሳሰለች አዎ የት ደርሳ ይሆን? አይ ኑኑ የኔ እናት የት ገብታ ይሆን? እንደው በእኔ ሰበብ ጦስ ሆነችብኝ። አይድል መከራዬ። አሁን እንደው ምንድን ነው ማድረግ ያለብኝ እያለች እሷም አብራ ከነሱ አጠገብ ትንጎራደዳለች። ግን ደግሞ ዞር ብላ ስልክ ትደውልና እሺ ምን ላይ ደረሰች? ምን እያደረገች ነው? አሁን እንዴት ነች? እያለች መጠየቋን አላቆመችም። ኑንዬን መርዘዋት ስለነበረ ራሷን እንድትስት ተደርጋለች። እሷም ራሷን ስታለች ለተወሰነ ቀን። ይብን ስትነቃ እንኳን የሆነች ሰዓት አግኝታ ስትነቃ እንኳን ምግብ ቤት ሲሏት ከቤተሰቦች ጋር ካልቀላቀላችሁኝ ምግብ አልበላም ስትል ራሷ ስለደከመች ሰውነቷ ሁሉ ስለዛለ ምንም ነገር አትሰማም። እናም አዶናይ ወደ መሲ ክፍል ሂዶ ሲያይ መሲ የለችም። እሱ ክፍሏ ሂዶ ቁጭ ብሎ እየጠበቃት ነበርና ከደቂቃዎች መሲ ወደ መኝታ ቤት ስትመጣ ደህና አደርክ አዶናይ ስትለው ደህና ነኝ እግዚአብሔር ይመስገን እንዴት አደርሽ መሲ? እኔ እኮ ስመጣ የለሽም። ለዛ እዚህ ቁጭ ብዬ እየጠበቅኩ ምን ነው በሰላም ነው? እዛ እኮ ኑንዬ ክፍል አድሬ ነው ስትል እኔም እዛ እኮ መጥቼ ሳይሽ የለሽም። እዛ መጥቼ ነበረ። አይ እንግዳውስ ልብስ ቤት ገብቼ ነው ልብስ መቀየሪያ ክፍል ገብቼ ስለነበር ለዛ ነው ያልተገናኘ ነው ስትለው እና በሰላም ነው ግን ይኸውልሽ ደህና ነኝ። ታውቂያለሽ እናታችሁም በጣም ተጨንቃለች። በኑኑዬ መጥፋት ሁሉም ሰው ሰላም አጥቷል፣ ተረብሿል። እናም አገቷት ተብለው የሚወራው እዛ ከሀገራችሁ በፊት ከመምጣታቸው በፊት የሚያስቸግሯት ሰዎች ናቸው ተብለው ነው የሚታሰቡት። እናም ስለዚህ ነገር የምታስታውሹ ነገር ካለ እንድትነግሪኝ ብዬ ነበር ይላታል። እሷም ደግሞ አይመስለኝም፣ እርግጥ በጣም ታሳዝናለች ልጅቷ፣ እንደዚህ መሆኑ በጣም ይከብዳል። ግን ደግሞ የምታውቀው ነገር ካለ አብራርተ ነገረኝ ስትለው እኔም የማውቀው ነገር የለም፣ ያው አንቺ የምታውቂው ነገር የምታስታውሹ ነገር ካለ ብዬ ነው እንድትነግሪኝ ሲላት እኔማ ምንም የማስታውሰው ነገር የለም፣ ባስታውስ ደስ ይለኝ ነበረ። ግን ደግሞ እንዴት አድርጌ ላስታውስ? ግን እንዳልከው ደግሞ እነዛ አይደሉም እያገቷት ስትለው እሱም ይደነግጣል። ታውቂያለሽ እንዴ ሲል አይ አላቅም ግን አይመስለኝም ትለዋለች። እንደዛ አይመስለኝም ብቻ አላቅም፣ ግን አሁን እባክህን ከክፍሌ ልትወጣልኝ ትችላለህ ትለውና አዶናይም እሺልና ከክፍሏ ወጥቶ ይሄዳል። በዛ መሀል መሲ በጣም ምክንያቱም እሷ ማስታወሷን ማንም ሰው እንዲያቅባት አትፈልግምና ወንድሟ ደግሞ ከክፍለ ሀገር ተመልሶ መጥቶ ስለነበር ዋናዋን ሱቅ የተላከችበት ሱቅ ውሰጅኝ ይላታል። ከተላከችበት ሱቅ ሲወስዳት እሷ ዘወር ብላ ላጋቹ ደውላለት እያወራችሁ ነበር። ስማ አሁን እንዴት ናት ልጅቷ? ይኸውልህ ምናልባት ልጅቷ መመረዟን ነው አይደለኛ የምንፈልገው። ስለዚህ ልጅቷ ግን መለቀቅ አለባት። አሁን ልቀቃት። ሰዎቹ እንደዚህ የሚላቀቁን በቀላሉ የሚፋቱ ሰዎች አይደሉም። እናም እባክህን፣ በተለይ ደግሞ ይሄ ወንድሟ አይመጣም ብዬ አስቤ ነበር፣ ግን ከክፍለ ሀገር ተመልሶ መጥቷል። እናም ልጁ የገጠር ልጅ እንዳይመስል በጣም ከባድ ነው። በጣም ነው የሚያስፈራው። እንዴት እንደሚያደርገው ብታይ። እናም ደግሞ አሁን ሱቅ ወስጄዋለሁ። እኔ ከሱቁ ጋር ቆሜ ነው ማወራህ፣ እሱ ደግሞ እዛ እየጠየቀ ነው። ስለዚህ ልጅቷ መለቀቅ አለባት ስትለው በፍጹም የጠየቅነውን ገንዘብማ ሳናገኝ መፈታት መለቀቅ የለባትም። እንደውም አለቃ የምትጠየቂው አንቺ በዛን ሰዓት ነው የሚነቁብን። ዝም ብለን ከለቀቅናት እንዴት ተብሎ ከቤተሰብ ሰው ነው ያገታት ማለት ነው ሊሉ ይችላሉ። ስለዚህ እንዳትሸወጅ ይላታል። በፍጹም ነግሬሃለሁኝ እኔ ይኸውልህ ልቀቃት። መጀመሪያም እኮ እኔ እንድትታገት ነው እንጂ እንድትመረዝ ብዬ ነው እንጂ ያሳፈንኳትኝ ለሌላ ነገር አይደለም። ሌላ ነገር እኔ አልፈልግም። ገንዘቡን በሌላ መንገድ እናገኘዋለን። እንዲህ በቀላሉ ገንዘቡን አይሰጠኝም የኔ ባል፣ ታውቃለህ፣ አይሰጥም ስትለው ኧረ በስመ አብ በይ አለቃ። ምን ሆነሽ ነው ግን እንደዚህ የፈራሹ? ምንድን እንደዚህ ያስፈራሽ? እኔ እንደዚህ አትመስይኝም ነበረ። ሲጀምር ደግሞ እንዴት ሱቁን ወሰሹ? ግን ደግሞ ሱቅ ብትወስዱም ችግር የለውም፣ የሚያገኘው መረጃ ላይኖር ይችላል ይላታል።
ይኸውልህ ለማንኛውም እየመጣ ነው፣ ስለዚህ ቻው በኋላ እደውልልሃለሁ ብላ ስልኩን ትዘጋዋለች። እናም የኑኑ ወንድምም ይመጣና እሺ እትዬ የጋሽን ስልክ ቁጥር ልሰጪኝ ትችያለሽ ሲላት፣ ማለት ምንድን ያገኘው ፍንጭ ነገር አለ እንዴ ስትለው፣ አይ ምንም ፍንጭ አላገኘሁም፣ ግን ደግሞ እሱን ፈልጌ ነው ሲላት፣ እስኪ አሁን ለማንኛውም ስራ ስለሆነ ችግር የለውም ወደ መኪና እንግባና መኪና ውስጥ ሁኜ እሰጥሃለሁ ስትለው፣ እሺ በቃ እሺ መኪና ውስጥ ሆነሽ ትሰጭኛለሽ ስልኩን ይላትና መኪና ውስጥ ይገባሉ። ወደ ቤት ነበር ተያይዘው የመጡት። ቤት ሲመጡ የእንዬ እናት ቁጭ ብላ ብቻዋን እያለቀሰች ነበረና በመሀል መሲ ትመጣለች። መሲ አለማስታወሷን ይብን እናቷ እንኳን አታውቅም። እናም ስታያት ውይ ልጄ መጣሽ ልጄ፣ ልጅሽ እህትሽ እኮ ጠፋችብኝ ልጄ ምን ይሻለኛል ስትል እማማ አላለቻትም። እሺ አዎ ላይ ሲያወሩ ሰምቻለሁኝ፣ ግን ደግሞ አይዞሽ ጠንከር በይ እሺ። ጠንከር ማድረግ ነው፣ ማልቀስና መጨነቅ የሚያመጣው ምንም ለውጥ የለምና ራስሽን አጠንክሪ ስትላት፣ እንዴት ምን ነው ልጄ እንደዚህ ትኛለሽ? እህትሽ እኮ ወሰዷት ነው ያልኩሽ ስትላት፣ እኮ አውቃለሁ ግን ደግሞ ምንም ማድረግ አይቻልም እና ራስሽን አበረታችሁ፣ ራስሽን አጠንክሪ። አይ ልጄ አንቺማ ምን ታደርጊ ለራስሽ ተይዘሽ ነው። እሺ በቃ ለማንኛውም ምን ወደ ላይ መሄድ አለብኝ፣ አይዞሽ እሺ እንደዚህ ግን እንዳትሆኝ በርቺ ጠንክሪ ትላትና መሲም ጥላት ትሄዳለች። እናቷም እዛ ቁጭ ብላ ወይኔ አንቺማ ምን ታደርጊ ልጄ ተይዘሽ እኮ ነው ስትላት እያለቀሰች ሁሉን ነገር ትችሏለች።